ሰዓቱን በተመለከተ ጊዜውን በተመለከተ አንድ ስለ አምልኮ ስርዓት ከአንድ ቤተክርስቲያን መጋቢ በፌስቡክ ላይ የተለቀቀ ነው አነበብኩና ይጠቅማችኋል ብዬ ሼር ማድረጋችሁ። የመጀመሪያው ወደ ቤተክርስቲያን ስትመጡ መጽሐፍ ቅዱሳችሁን በእጃችሁ ያዙ የሚል ነው። ይስማማል? ያስማማችኋል? እስቲ ወደ ቤተክርስቲያን ስትመጡ ምናችሁን ያዙ ይላል? መጽሐፍ ቅዱሳችሁ። ሁለተኛው ወደ ቤተክርስቲያን ስትመጡ በትምህርት ጊዜ ማስታወሻችሁን ያዙ የሚል ምናችሁን ያዙ? ማስታወሻ ያዙ። ሶስተኛ በቃል ጊዜ በአምልኮ ሰዓት ሶሻል ሚዲያ አይጠቀሙ የሚል ነው። በምን ሰዓት? በቃል ጊዜ በዝማሬ ጊዜ ሶሻል ሚዲያ አትጠቀሙ። ወደዛ ወደ ፌስቡክም ወደ ቲክታክም ወደ ምንም ጎራ አትበሉ የሚል። አራተኛው በጊዜ በቤተ ክርስቲያን እንገኝ የሚለውን እና ያስማማችኋል? እሺ ሌላም እጨምራለሁ። ብቻ አይደለም ሌላኛው ሼር አድርጌያለሁ። በቤተ ክርስቲያን ቅዱስ ስፍራ በቤቱ ስርዓትና አክብሮት ሊኖረን ይገባል ይልና አንደኛው አታርፍዱ ይላል። ምን አታርጉ? ማርፈድ የስንፍና ምልክት ይላል ትምህርት ቤት ላይ። ሁለት ድምፅን ጠብቅ፣ አታውራ። አምልኮ እየተካሄደ ባለበት ዝም ብለህ ከጎን ካለው ሰው ጋር አታንጎሻኩሽ፣ አታውራ። ሶስት ስልክህን እረፍት ስጠው ይላል። ስልክ ምን አድርገው? እረፍት ስጠው። አራት የአለባበስ ስርዓት ይኖራችሁ ይላል። አምስተኛ አትተኛ፣ ንቃና ተማር። የእግዚአብሔር ቃል የሚል ነው እና ከዛሬ ጀምሮ የሚተኛ ሰው ካለ ያው እዚህ ጋር አስቁሜ ነው ማስተምሮ ማለት ነው። እሺ ስድስተኛ ተመልካች አትሁኑ፣ በመንፈስ ተሳተፉ። ዝም ብላችሁ ተመልካች እንዳትሆኑ የሚለው አንዳንድ ሰው አለ አይደለ? ልክ የሆነ ሰው ሃሌሉያ ስል እሱን እያየ ነው የሚጨርሰው። ይሄ መውሰድ የለበትም። አንተም ጌታ ሆይ እነሱን የለከ መንፈስ ያ መንፈስንም ያገኘኝ ብለህ ተሳታፊ ሁን እንጂ ተመልካች አትሁን የሚለው። 7 ቅም ይዘህ አትቁም፣ አታምልክ፣ አትጸልይ የሚለው። 7 ተስፋ ሰንቅ፣ ተስፋ እንዳለ አስብ የሚለው። ምን አድርገው? ተስፋ ሰንቅ፣ ተስፋ ሊኖር ይገባል ብለው ነው አንዳንድ ወዳጆቻችን። ምክር ነው፣ ይጠቅማቸዋል አይደለ? ሌላ አገልጋዮችን አትናቁ የሚል ነው እና በራት አገልጋዮች አታቅሉ፣ አትናቁ፣ ተቀበሏቸው የሚል ምክር ነው። እሺ ስብከት አይደለም፣ ምክር ነው። ይጠቅማቸዋል። የሚጠቅማችሁ ከሆነ አጨብጭቡ። ኦኬ ሁላችንም አወጣችሁ መጽሐፍ ቅዱሳችሁን እናንብብ። 4 ቁጥሮችን አብረን እናንብበን የጌታ ቃል እንከፋፈል። ሁሉም ሰው ያወጣ መጽሐፍ ቅዱስ ያላዛችሁ፣ ስልክ የያዛችሁ ሶሻል ሚዲያ እንደማትሉ ያው ስለነገርኳችሁ ለዛ እንደማትሉ አውቃለሁ። ቀጥታ እናንብብ። እንደዚህ ይላል። ስለዚህ ከሰማነው ነገር ስተን እንዳንሄድ የአዲሱ መደበኛ ትርጉም። ስለዚህ ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን እንድንጠነቀቅ ይገባናል። ምክንያቱም በመላእክት በኩል የተነገረ ቃል ጽኑ ከሆነና በማንኛውም መተላለፍና አለመታዘዝ ተገቢ ቅጣት ከተቀበለ እኛ እንዲህ ያለውን ታላቅ ድነት ቸል ብንል እንዴትም ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ የተነገረ ከእርሱ የሰሙ ሰዎች ለእኛ አረጋገጡልን። እግዚአብሔርም በምልክት በድንቅና በልዩ ልዩ ታምራት እንዲሁም እንደ ፈቃዱ በታደሉ የመንፈስ ቅዱስ ስጦታዎች ስለዚህ መስክሯልና ይላል። እስከ 4 ቁጥር ነው ያለው። ባለፈው ሳምንት ብዙ አንስቼላችኋለሁ ተወሰነ ነጥቦችን። ምዕራፍ 2 ከ1 እስከ 4 ያሉ ቁጥሮች ላይ ነው ዛሬም የምንቆየው ማለት ነው። እሱን እናጠቃልና ቀጣይ ደግሞ ወደ ቀጣዩ ነጥብ እናልፋለን። ዕብራውያን መጽሐፍ ላይ ምዕራፍ 2 ከቁጥር 1 እስከ 4 ባለው ቁጥሮች ላይ ዛሬ ሳምንት ተካፍለናል። አሁንም እሱን እንካፈልና ደግሞ ከዛ በኋላ ደግሞ እንጸልያለን ማለት ነው። እና በዚህ ስጀምር ምን እያለ ነው የጀመረው? በምንድን ነው? ይሄ ክፍል ምን ብያችኋለሁ ባለፈው ሳምንት?
የነበራችሁ ምን ብያችኋለሁ? ማስጠንቀቂያ ነው። ምን አልኳችሁ? ማስጠንቀቂያ እንደሆነ ያው ተናግሬያለሁ። ስለዚህ መጽሐፍ ቅዱስ ላይ ማስጠንቀቂያዎች አሉ። ዕብራውያን መጽሐፍ ላይ ካሉ ከአምስቱ ማስጠንቀቂያዎች አንደኛው ነውና ወደፊት ደግሞ ስንደርስበት ሌሎቹን እናውቃለን እንማራለን። ነገር ግን ይሄኛው የመጀመሪያው ማስጠንቀቂያው ምንድነው? ማስጠንቀቂያው ምናልባት መዳናችን እንዳናጣ ከያዝነው እምነታችን እንዳናፈገፈግ ልንጠነቀቅ ያስፈልጋል ይላል። ሲጀምር ምንድነው ያለው? ስለዚህ ለሰማነው ነገር ከጌታ ለሰማነው ነገር ለመዳናችን ለድነታችን እንጠንቀቅ የሚለው ነው። ሃሌሉያ! ምን ነው እንጠንቀቅ? ማስጠንቀቂያ ነው የምጽፈው። የሰማችሁት ከልጁ ምዕራፍ 1 ላይ እግዚአብሔር በልጁ በዘመኑ መጨረሻ ተናገረን ይላል። በዚህ ዘመን የምናገር ሌላ ተናጋሪ የለምና ልጁ ነው የምናገረው፣ በልጁ ነው። በልጁ ተናገረን ነው ብለው። ሃሌሉያ! ትክክለኛው እውነተኛ ድምፅ ልጁ ነው። መጽሐፍ ስናገር ጌታችን የተጠመቀው ጊዜ ትዝ ይላችኋል። በየጥምቀቱ ይነሳልና ምንድነው የሚባለው? መንፈስ ቅዱስ እንደ በርግብ አምሳል በክርስቶስ ላይ ወረደበትና እንደዚህ አለው፣ የሚወደው ልጄ እሱ ነውና እሱ ምን አድርጎት ስሙት። አሜን። የሚሰማ ድምፅ ኢየሱስ። ጮና ኢየሱስ ይሰማል በለው። ኢየሱስ ይሰበካል በለው። ስለዚህ በዚህ በዘመን መጨረሻ እግዚአብሔር ምዕራፍ 1 ላይ እንደነገርኳችሁ እንደተማረው መጽሐፉ እንደምነገር እግዚአብሔር በዘመናት ምዕራፍ በነቢያቶቹ ስናገር እንደቆየና እንሰማዋለን። ነቢያቶቹ ስናገር እግዚአብሔር በብዙ ጎዳና ይልና በልዩ ልዩ በመላእክቶች በህልም በራእይ ለአባቶቻችን ከተናገረ በኋላ አሁን ግን ይላል ሁሉን ወራሽ ባደረገው ዓለማት በፈጠረበት በልጁ ምን አለን? ተናገረን። ምዕራፍ 2 ጋር ደግሞ ስመጣ ምን ነው ምለው? ታዲያ ከልጁ ለሰማነው ድምፅ ከልጁ ለተቀበልነው መዳን ከልጁ ለተቀበልነው ድነት ምን እንሆን? እንጠንቀቅ። አሜን። ጮና ምን በልጅ ከልጁ ለሰማችሁ ድምፅ ምን ነው? ተጠንቀቁ፣ እንጠንቀቅ ይላል። አደጋ ስላለው እንጠንቀቅ። የሰማችሁት የመዳን ወንጌል ነውና እንደው ባለፈው ሳምንት ያልነበራችሁ ደግሜ ያነሳለሁ እና እንጠንቀቅ የሚለው ቃል ደግሞ አማኞች እንዲጠነቀቁ ልብ እንዲያደርጉ የሚያሳስብ ቃል ነው። እንጠንቀቅ የሚለው ልብ እንዲያደርጉ እንድጠነቀቁ ልብ አድርግ፣ ትኩረት ስጠበት፣ ልትጠነቀቅ ያስፈልጋል። አደገኛ አሁን ሰው ልጅ ኤሌክትሪክ አካባቢ ማብራት አካባቢ የተላጠ ነገር ካለ ምን ይሆናል? ይጠነቀቃል። ትንሿ ነገር እንኳን መንካት አይፈልግም። እንደውም በትንሹ ቆጣሪ ወፍ አድርገን ለምንቀይረው ሶኬቷን ያቺ ሶኬቷን ደግሞ እንደው ያቺ በዛሽ ቀዳዳ በእንትኑ ለማጣበቅ እንኳን ምን እንሆናለን? እንፈራለን። ለምንድን ነው? ስለሚይዝ ስለሚገል ነው። ሃሌሉያ! ኢየሱስ ክርስቶስ ግን ዕብራውያን ጻፈ ግን እንጠንቀቅ የሚለው ከልጁ ለሰማችሁት ድነት ከልጁ ለሰማችሁ ወንጌል ስለተቀበላችሁ መዳን ጉዳይ ልትጠነቀቁ ያስፈልጋል። አሜን ነው ወይ? እስቲ ተጠነቀቃለሁ እንዴ ወዳጄ። ያስኮ ሀብት እኮ ነው። ሀብት እንዴት ሰው አይቀልድም። እስቲ ባለ ሀብት ጋር ጎራ በሉ ሰዳችሁ። ሀብታም ሀብት ስላለው ጥንቃቄው አይጣለው። ደህንነት ካሜራ አለ እንደምታውቁ ዙሪያው ላይ እያንዳንዱ አለ። ካሼሯ ጋር አለ፣ በውጭ አካባቢ ላይ አለ። የትኛውም አካባቢ ላይ ካሜራው ይቆጣጠረዋል። አሁን ዘመን አመጣሽ እና ከዛ ባለፈ ደግሞ ጥበቃው ዙሪያ ላይ አለ። የሰው ጥበቃ አለ። እሱ ብቻ አይደለም፣ ልዩ ልዩ የማይታዩ የህግ አካላትም ሊኖሩ ይችላል ዙሪያው ላይ ማለት ነው። ለምን? ሀብት ስላለው ባለ ሀብት ነውና። ታዲያ ሀብታም ዝም ብሎ ዝርክርክ አይደለም። ሀብታም ጠንቃቃ ነው። ሀብታም ዙሪያውን ይጠብቃል። ሀብታም ሀብቱን ይጠብቃል። ክርስቲያን ደግሞ ከብርና ከወርቅ የሚበልጠው የህይወትን ጉዳይ ከጌታ ስለተቀበለ ስለ መዳን ወንጌል ሊጠነቀቅ ይገባዋል። አሜን። ጮና አሜን በል። አሜን። ድገምና አሜን በል። እኔ ማስተምሮ ትምህርት ይሄ ነው። ለድነቱ ለተቀበላችሁ ወንጌል ምን ነው? እንጠንቀቅ።
ሀብት ጥላችሁ ዝም ብላችሁ ዝርክርክ አትሁኑ። እሺ ሀብታችሁን ጥላችሁ በየሜዳው ጥላችሁ አትበዝበዙ። ሀብታችሁን ጥላችሁ ሀብትን ልትጠነቀቁ ይገባል። ከሀብት ሁሉ የሚበልጠው ሀብት በክርስቶስ መባረካችን። አሜን አሜን። አያስብልማ? አሜን። አያስብላችሁማ? አሜን። ልባችሁን አይነከማ? አሜን። ውስጣችሁን አይነከማ አይደለ? ሀብት ጠፊ አይደለ እንዴ? የሆነ ሳላ ብዙ ብር ያዛችሁ ያ ብራውን አለ። የሆነ ሰዓት የሆነ ነገር ነበራችሁ፣ አሁን ግን አለ ወይ? የማይጠፋውን የዘላለምን ሀብት በረከት ስለተቀበል ይሄንን በረከት ልንጠነቀቅ ያስፈልጋል። ኤፌሶን ምዕራፍ 1 ላይ ጳውሎስ እንደዚህ ያላቸው አይደል እንዴ? በመንፈሳዊ ስፍራ በማን ነው? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን አሜን የጌታችንና የኢየሱስ ክርስቶስ አምላክና አባት ይባረክ። ጮና አባቶ የተባረከ ነው። ስለባረከኝ በረከት በሰማያዊ ስፍራ ስላስቀመጥከኝ በመንፈሳዊ ስጦታ ሁሉ ስለባረከኝ አመሰግናለሁ። እልል ብትሉ እሪላቸው ይቆጫቸዋል። ይህ ኢየሱስ የተባረከ ለማድመጥ ጥንቃቄ ማድረግ አለብን። ለምንድን ነው? ምክንያቱም ለሰማነው ነገር ማለትም ለእግዚአብሔር ቃል ጥንቃቄ የማናደርግ ከሆነ ከእውነት እንንሸራተታለን ይላል። ማንጠነቀቅ ከሆነ ምን እንሆናለን? እንንሸራተታለን። ልብ በል። እቺ ቃል እቺ መንሸራተት እንዴት ነው? እስቲ እናንተ አካባቢ ላይ ጭቃ አንሸራቷችሁ፣ ዝናብ አንሸራቷችሁ፣ አስፋልት አንሸራቷችሁ ትንሽ ተንገዳግዳችሁ ታውቃላችሁ? እሺ እሱን ተው። መልእክት የተናገርኩ እንዲህ አይነት የወደቃች ሰው እያልኩ አይደለም። አሁን እያልኩ አለው ይሄኛው መንሸራተት ስትንሸራተቱ ተንሸራታችሁ ብትወድቁ ምን ያጋጥማችኋል? እሺ ተንሸራተታችሁ ምን ነው የሚያጋጥመው? አረ ምን ያጋጥማል? ወን ያለ ሰው ጀመርክ ወይ በሉት ወይ ጀመርሽ በሉት። ዛሬ ነገር ያለ አስቀድመ ሰፈራ አንዳንዶችን ገና አስቆማቸዋለሁ ወይ ቀዝቃዛ ውሃ አቀርብላችኋለሁ። ኢየሱስ ያድናል። እንዲህ ዋጣችሁ ምን ያለ እኛ ጋር ቀለለ ህይወት ነገር ላይ ቀልደና ነው። ህይወት ጉዳይ እኮ ነው ዋናው አይደለ? ዋናው ነገር ላይ እንዳንንሸራተት ማትጠነቀቅ ከሆነ ምን ትሆናለህ? ትንሸራተትና ትወርቃለህ ነው። ወደክ ማለት ደህንነትን ታጣዋለህ፣ ከዘላለም ህይወት ትጎላለህ። ኢየሱስን ከምታጣው ደህንነትን ከምታጣው ሌላውን ብታጣ ይሻላል። አሜን በል። ጌታዬን ከማጣው በለው ሌላ ነገር ባጣ ይሻለኛል። ኢየሱስ ሁሉ ነገር ነው በለው እንጂ አጨብጭ ለዚህ ጌታ ሃሌሉያ። መዳን ይሄንን መዳን ስትቸል ካላችሁ ምን ታረጋችሁ ትሆናላችሁ? ትንሸራተታላችሁ። እንዳትንሸራተቱ። መንሸራተት ለመውደቅ ያጋልጣል። የወደቀ ይጠፋል፣ ይሞታል። ስለዚህ እንጠንቀቅ ይላል። ባንጠነቀቅስ? ሰው መጠነቀቀው ሰው ለሚጠፋው ነገር ሳምንታት ይችላችኋለሁ ለሚያልፈው ለዚህ ዓለም ነገር ጠንቃቃ፣ ብር ጉዳይ፣ ሀብት ጉዳይ፣ ለገንዘብ ጉዳይ ሲሪየስ ነው። ነገር ግን ለእግዚአብሔር ነገር ሰው ጠንቃቃ አይደለም። ምንም አይመስለው። አሁን የመዳን ጉዳይ የሚሞቅም አይደለም የሚበርድም ጉዳይ ምንም አይመስለውም። ሰው ምንም የመዳን ጉዳይ ደስ ካለው ያመልካል፣ ደስ ካላለው በቃ ያኮርፋል። 7 ሳምንት እንደው ከተመቸው ይመጣል፣ ካልተመቸው ምንም አይመስለው። ይሄ ሁሉ አደጋ ከፊታችን እየተጋረጠብን እንዳልተቆስ ፈልጋችኋል። እግዚአብሔር ከዛ ይጠብቃል።
እንዳትንሸራተት ቸል የምትል ከሆነ ለዚህ ዋጋ ማትሰጥ ከሆነ የመዳን ጉዳይ ቸል በቸልተኝነት የምትመለከት ከሆነ ምን ትሆናለህ? ታጣለህ፣ ትወርቃለህ። እግዚአብሔር ከመውደቅ ይጠብቀን። አሜን። ጮና ይጠብቀኝ በሉ። ጌታ ሆይ በሉ። ከመውደቅ ጠብቀኝ፣ ከመንሸራተት ጠብቀኝ። አለመጠንቀቅ መንሸራተትን ያመጣል። መሬት መንሸራተት አጋጥሟቸው አሁን ሰሞኑን አርባ ምንጭ አካባቢ ላይ የመሬት ናዳ መንሸራተት ብዙ ሰው አይደለም ሞተው ምን ሆነው መሬት ምን ሆነው ተንሸራቶ ማለት ነው። እንድታዩ ነው። እሺ ያ ጉዳት ደርሶባቸዋል ወዳጆቻችን ላይ። እግዚአብሔር አምላክ ይርዳቸው፣ ምሕረቱና ጸጋው ከነሱ ጋር ይሆን። መሬት ተንሸራተው ብዙ ህዝብ አልቋል። እንግዲህ አስተማማኝ አይደለም ማንኛውም ነገር በዚህ ምድር ላይ የምናያቸው። አስተማማኝ ዋስትና ግን እግዚአብሔር ነው። አሜን። እንደው ፎቁ ያስፈራል፣ መሬቱ አስተማማኝ ነው እንዳትል፣ መሬቱ አስተማማኝ አይደለም። አስተማማኝ ሰማይ ሆነው። አሜን። ጮና እግዚአብሔር ብቻ አስተማማኝ ነው። ኢንሹራንስ እግዚአብሔር ነው በሉ። አረ ኢየሱስ ይባረክ። ሃሌሉያ። ይኸውልህ ፎቁ አረ ፎቅ አንዳንድ ሰዎች እኔ ፎቅ ቤት ከፎቅ ቤት ሰላም የሚሉ ሰዎች ብዙ ጊዜ አደጋገጥሞኛል። እኔ ፎቅ ቤት ተንጠልጥዬ አልፈልግም። ወደ ልትሄድ ነው? ፎቁም መስተማማኝ አይደለም፣ መሬቱም መስተማማኝ አይደለም። አስተማማኝ እግዚአብሔር ነው። አሜን። አስተማማኝ መዳናችን ነው። አሜን። ድነናል። አሜን። ድነሃል ወንድ ያለው ሰው ድነሃል ወይ ማለት በያ እንደው የእውነት ድነሻል ወይ በለው። እውነትሽን ነው በለው። በእውነት በለው። ኧረ አይመስልም። ሰዎች ልንድን ያስፈልገናል። አንዳንዱ የመዳን ወንጌልን ጋር ሲሰበክ የሚያኮርፍ አለ እኮ ይበሳጫል። ብትበሳጭ ግን ታመጣለህ ባጭሩ አይደል እንዴ? ታዲያ የመዳን ወንጌል እሱ እንጂ የኔ ነው እንዴ? እሱ እኮ ነው ባለቤት ሆኖ ሲበቃለ እሱ ራሱ ነው እኮ እዚህ ጋር እንዲጻፍ ያደረገው። ዘመን የማይቀይረው የማይሽረው እንዳትንሸራተት ምን እንዳትል አትንሸራተት። ያውኑ ሰው ሜዳው ነው የሚያንሸራተው። ምን አልኳችሁ? ያውኑ ሰው እኮ ጭቃው አይደለም እኮ የሚያዳልጠው። ይሄ ረጋጋማ አይደለም ቦታው። አስፋልት እያንሸራታቸው እኮ ነው። ቤተል አስፋልት ወደቆ ይላል። ወደቆ ሰካራም በየቦታ እንደሚወድቅ የተመታ ነው። አሜን። አሁን እኮ ምን ተሽግሪ ነው ወድቄ ያለው ይላል እና ተሰናክዬ ያለው አትንሸራተት። ጎን ያለው ሰው አትንሸራተት በለው። ከዚህ መዳን ወንጌል አትንሸራተት በለው። ከኢየሱስ ሐሳብ አትንሸራተት በለው። በቃ አሁን ወደቅኩ የምለው አኩራፊ ብዙ ነው። በቃ አሁን እኔ ያስቸገረኝ ቤተክርስቲያን ለምን ነው ታውቃላችሁ? በቃ አፍንጫቸው ያስቸገረኝ በቃ አኩራፊ ነው። ተነፍቶ እዚህ ምን ነው ምን እናደርገው? ይሄ ኩርፊያን የሚያበርድ መርፌ ቢኖር አንዳንዱ እየወገን እናበርደው ነበረ። ኢየሱስ ጎን ያለ ሰው አታኮል በለው። ቹ ጎን ያለ ሰው አታኮል በለው። አምርብህም በለው። አሁን ትልቁ ችግር ይሄ እንደ ኩርፊያ ነው። አሁን አለው ክርስቲያን አስፋልት ላይ ይንከራተታል። እንደው ችግር ሳይላ አንዴ እንደ ደርግ ዘመን እንደ ምናምን ዘመን አሁን እኮ እንትን የለውም እኮ ጦርነት የለም፣ ውጊያ የለም፣ ሃይማኖት ነፃነት አለው። በሽኖ ሃይማኖት ነፃነት የፈለግከውን መከተል መብቴ ነው፣ የፈለግከውን መትከል መብቴ ተብሎ ደግሞ በየቦታው ሰው መብቴ ነው ሃይማኖት ይላል። ሃይማኖት ሁሉ ግን አያድንም እንጂ ሃይማኖት ባለበት ሰው ነው የሚለው። ግን ሰው ምን እየሆነ እየተንሸራተተ የመንሸራተት አደጋ ጴንጤን ያስቸግረውታል። ጎን ያለው ሰው አትንሸራተት በለው። ግሩም መልእክት ነው። አሁን ትልቁ አስቸገረ መንሸራተት። ዕብራውያን ጻፊ ይሄንን የድነት የመዳን ወንጌል ከልጁ ለሰማችሁ ነገር ማትጠነቀቁ ከሆነ ምን ትሆናላችሁ ነው ብለው ትንሸራተታላችሁ፣ ትወድቃላችሁ። እግዚአብሔር አምላክ ከዛ ይጠብቀን። አሜን። አንሸራታች ክርስቲያን ተንሸራታች ክርስቲያን በበዛው ዛሬ ምን አልኳችሁ? አንሸራታች ተንሸራታች አማርኛ በጣም ይገባችኋል። ያንሸራተታል፣ ይንሸራተታል፣ ይወድቃል፣
ጎን ያለ ሰው እንዴ አትንሸራተት እየተባለሽ እኮ ነው። ምንድን ነው የምትንሸራተችው? ፕሊስ ዱብስ ማለት ዱብስ ሾሮ ብያለሽ። አውሪ ጎን ያለ ሰው አውሪ ወጪ ለሚሰማ ካለ ኢየሱስ አውሪ። ጎንያቸው እንቅልፍ ያለበት ሰው የሚያሰግድ ከሆነ ከሰውዬ ራቅ በሉ። አንድ ፌርማታ ኢየሱስ ያድናል። ሃሌሉያ አላችሁ። አትንሸራተት በል አንቺ ምን አትሁኝ። አትንሸራተት ጴንጤ አሁን አስፋልት ካንሸራተታ እንደው ዛሬ ዘመን ሰው የሚንሸራተተው ምን ቸግሮት ነው? ዛሬ ዘመን ወኪል አልጋ በአልጋ ነው። ቸል ሲመጣ እንክብካቤ ሌላ ነው። ስብከት እንኳን እንደኛ ጠበቃ አድርጎ መናገር እንኳን ስለሚከብድ ሰው ብቻ ምድሩን ሰሜኑን ደቡቡን እንዲሆንልሃል 7 አውሮፕላን ትገዛለህ መባልን ሰው ወደደው። 7 አውሮፕላን አይደለም የምገዛው 7 መኪና እንኳን የምናስቀምጥበት መሬት የለንም። አታወራም? ጎን ያለው ሰው 7 አውሮፕላን አይደለም 7 መኪና ቦታ የለንም። ለአንተ ያለ ሀብት ኢየሱስ ነው ብለው ከአውሮፕላን የሚበልጠው ኢየሱስ ነው ብለው ለአውሮፕላን አትቸገር ብለው በተዘጋጀው ትበራለህ ብለው አጨብጭብ። ለዚህ ጌታ ክብር ስጠው። አጨብጭብ። ኢየሱስ ያድናል። ሃሌሉያ። ስለዚህ ለምንድን ነው እንደዚህ አሁን አገልጋይ ለምን ተቸገረ? እኔ 1995 በፊት በነበረውም አገልጋይ ነኝ እና ምን ሆነ መሰላችሁ? ሰው ተግሳጽ እምቢ አለ። ስገሰጽ የሚገጽ አገልጋይ ከተገኘ ይባረራል ከቤተ ክርስቲያን እና ከዚያ ተነሳ ምን ተፈጠረ መሰላችሁ? ተፈጠረው አገልጋይ በቃ ተቸገረና እየተዋ መጣ። አሁን ላለንበት እንግልት፣ አሁን ላለንበት ማይሆን ነገር፣ አሁን ላለንበት ቆሻሻ ነገር፣ አሁን ላለንበት ክርስቶስን ወደ ማያሳይ ስብከት ሰዎች አገልጋዮች እንዲዞሩ ያደረጋቸው ያ ነበር። ሰው ተግሳጽንም ጠላ። እሺ አሁን ደግሞ የተነሳ ሁሉ የወጣ ሁሉ እንደዚህ ነው፣ ሀብት ነው፣ እንዲህ ነው። በቃ ስለ ሀብት ብቻ፣ ስለ ምድር ብቻ፣ ስለ መሬት ብቻ፣ ስለ ባንክ ደብተር ብቻ። ስለ ባንክ ደብተር ጸልዬም አላቅም ተንብዬም አላቅም አልተነብም። ኢየሱስ ባር መጥቶልኝ ማያቅ ጎን ያለው ገፋ አድርገና ሰርተ ነው ባንክ ላይ የምታጠራቅመው ብለው ምን አድርጋ ያልሰራው ብር ከየት ታጠራቅማለህ? ያም በአካውንቶችና አለም የለንም አይደል እንዴ? ያንተ ብር ነው ምኖር እንጂ ማብር ይኖራል። የሰራው ብር ታስቀምጣለህ። ከተረፈ ካልተረፈም ጌታ ይባረክ። አንተ እኮ እንደው በማስቀመጥ ብቻ አይደለም በሰማይ የምትኖር ሰው ነህ። አሜን ነው ወይ? እግዚአብሔር ደግሞ ይመግባል። ኢየሱስ ያድናል። ስለዚህ አትንሸራተት፣ እንዳትንሸራተት። ስለዚህ እንዲህ የሚያጋጥም ከሆነ ቸል የምትል ከሆነ የመዳን ጉዳይ ምንም አይመስለውም። አሁን በሳምንት አስጀላችኋለሁ። ጌታችን 5000 ወደ 15000 ገደማ ህዝብ ተሰበሰበና አበላችሁ አጠጣችሁ ሃሌሉያ ረባባ ሰከራሽ እያሉ ልሳናቸውን ቀጥሎ ቀጣይ ኮንፈረንስ ተጠሩ። ቀጣይ ኮንፈረንስ መዳበሪያ 10 መዳበሪያ አንዳንድ መዳበሪያ ይዞ ሳይመጡ አልቀሩም። አልተጻፈም፣ አልጨምረም። የያሳብ ነሽ ታዲያ አሁንማ በቃ ያውኑ ታምራት፣ ያውኑ ዳቦ፣ ያውኑ በቆሎ፣ ያውኑ ቀጣ የተለየ ያደርገዋል ብሎ እያንዳንዱ መዳበሪያ አስከትሎ የመጣ ህዝብ ምን ያጋጠመው ብላችሁ ስትመለከቱ ጌታ ትምህርቱን ቀየረና እኔን ይበላ የዘላለም ሕይወት አለው አለ። እንዴ አንተ ነህ ትበላል እናንተ ያሉት ምን ይሸናል? ዛሬ ስብከት ምን ይሸናል? ቆይ ከዛ ጎን ያለው ሰው እንደዚህ አድርጎ ተመችቷል የዛሬ ስብከት አለ። ከዛ ምን ዞረው ይመቻል የዛሬ ስብከት ምን ሆኖ ነው አንዴ የሚያወራው ተመችቷል ይሄ ስብከት ይመቻል። ሰውዬ ዛሬ ስብከቱ ስለቀራ የቡሌ ነገር ዛሬ ስለማይመች ቀስ በቀስ እንውጣ ተባባለ ማለት ነው። 2 3 4 5 ግር ብሎ ውጥት
ግር ብለው ውጥት። ይሄ ወንበር ባዶ፣ ይሄ ወንበር ባዶ፣ ይሄ ወንበር ባዶ። እነዚህ 12ቱ ብቻ ናቸው እንጂ የቀረው ሁሉም ሄደዋል። የእኛ አባታችን ዋናችን መሪያችን እንደዚህ አለው፣ እናንተስ አትድም ምን ያላቸው? ምን ሰባኪ ያጋጠመን ዛሬ? አትድም ምን ሰባኪ ነው ያጋጠመን? አይስ አላቸው፣ እናንተስ አትድም? አይ እኛ አንድም። ለምን? እኛ እኮ አለ ጴጥሮስ ብድግ አለና ፈጣኑ አይደለ? ቾካይ ሰው ደግሞ ለሁሉም ጥሩ ነው፣ ቅርብ እኮ ነው። ጴጥሮስ ለጌታ በጣም ምቹ ሰው ነው፣ ለክደትም ምቹ ነውና ብድግ አለና ደግሞ ያው እንዲህ ያነሰ በእርግጥ የሚሸኩሉ ሰዎች ትልቅ ደግነት አላቸው። በጣም ትልቅ ደግነት ውስጣቸው ላይ በጣም ትልቅ ደግነት አላቸው። አንዳንዴ እንዳትላችሁ ችኩልም ቢሆን ይጠቅመዋል። በጣም ችኩል ሰው ይጠቅማል፣ ግን የሚያበላሸው እንደዛ ልክ ቢሆን ከዛ በላይ ግን ደግነት አላቸውና ታዲያ ብርካልና እኛ ካንተ ወዴት እንሄዳለን? አንተ እኮ ለዘላለም የሕይወት ቃል አለ። አሜን። አረጋግጦና ሚንበል ለዘላለም የሕይወት ቃል አለ። አሜን። ጮና ኢየሱስ የሕይወት ቃል አለ በል። ራባዳዳሱ ኢየሱስ የሕይወት ቃል አለ በል። ለዘላለም አንተ የሕይወት ቃል አለ። ምዕራፍ 6 ላይ ወደ መጨረሻኛው ቁጥሮች ላይ ሄዳችሁ ስታነቡ 6 ጀምሮ ሙሉን አንብባችሁ የመጨረሻ አካባቢ ላይ ስትደርሱ ነው የምታገኙት። እሺ ሙሉን አንብቡና መጨረሻው ላይ የምታገኙት እና ታዲያ ካንተ ወዴት እንሄዳለን? አሜን ጮና አሜን። ኢየሱስ ለዘላለም ጮና ኢየሱስ የሕይወት ቃል አለ በል። ሮና ቃል አለ በል። ድገምና አንተ እኮ የሕይወት ቃል አለ በል። የሕይወት ቃል ካለው ካንተ በለው ወዴት ይሄዳለሁ? አሁንም ጎን ያለው ሰው ገፋ አድርግና የሕይወት ቃል እየተባልኩ ለምን ተተኛለህ? አንተም ገፋ አድርገው፣ ከሞሉን ገፋ አድርገህ በላ። የምን ቃል? የሕይወት ቃል። የሕይወት ምንጭ ኢየሱስ ሁልጊዜ አመልክሃለሁ ደግሜ ባነሳ። ሃሌሉያ! ኢየሱስ ለዘላለም ምን አለው? የሕይወት ቃል አለ። ጮና እስቲ ቃል አለ አንተ በለው። ያፈዘዘው ዛሬ ያፈረስኩኝ ጮና አንተ የሕይወት ቃል አለ በለው። ካንተ ወዴት ይሄዳለሁ? ካንተ ጋር እቀጥላለሁ። አንተ ትመቸኛለህ። ካንተ አልንሸራተትም። ቃል ካለው ቃል ወደ ሌለው እኛ አንሄድም። እንደው እናንበበው እስቲ ያለው ሀሳብ በጣም ስለሚመች ወደ ኋላ ያለው ጴጥሮስ የተናገረው የሕይወት ምንጭ ኢየሱስ ሁልጊዜ አመልክሃለሁ ደግሜ ወራዳዳዳዳስ 6 ላይ የመጨረሻው ቁጥሮች ጋር ወደ መጨረሻው አካባቢ እንሄዳለን። እሺ የሚገርም ሰባኪ ነው ኢየሱስ። አሜን ነው። እስቲ የሚገርም ሰባኪ ነው ብለው እስቲ ኢየሱስ የሚገርም ሰባኪ ነው ብለው የሕይወት እንጀራ ኢየሱስ። አሜን ነው። አባቶቻችን 49ኛው ሲጀምር አባቶቻችን በምድረ በዳ መና በልቶ ሞቱ። ሰው ከእርሱ በልተው እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አለ እና ቀጥለው ከሰማይ የወረደው ሕያው እንጀራ እኔ ነኝ። ደስ አይልም? ከሰማይ የወረደው ሕያው እንጀራ እኔው ነኝ። ማን ነው? ኢየሱስ ነው በለው። አዎ። እና ከዚህ እንጀራ ቢበላ ለዘላለም ይኖራል። እስቲ ይኖራል በለው። እኔም ዓለም ሕይወት የሚሰጠው እንጀራ ሥጋዬ ነው አላቸው። እንግዲህ አይሁድ ይህ ሰው ሥጋውን ሊያበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። እናንተ ነው ወደ ይሄ ክፍል አይደለም ዋና ሐሳቤ ወደ ዕብራውያን ነውና ስለዚህ ያጎረመረሙ
እኔ የፈለኩትን ክፍል ላንብብላችሁ ወደ መጨረሻ አካባቢ ላይ ከዛ ጌታችን ኢየሱስ ክርስቶስ ያለውን እነዚህ እንደ ስብከቶች እንዲህ ብሎ አስተምሮ በስብከት መሃል እያለ አብዛኞቹ ወጡ። ምን ሆኑ? እስቲ ወጡ ብለው አንተም እንዳትወጣ እንዳትሸራተት ነው እያልኳለሁ። ብዙዎች እየተንሸራተቱ ከእግዚአብሔር ከሕይወት ቃል ወደኋላ እየወጡ ያለበት በዚህ ዘመን አንተም እንዳትሞት እንዳትንሸራተት ከጌታ ጋር እንድትቀጥል እኔም እንዳልሞት ከጌታ ሐሳብ ጋር እንድቀጥል ጌታ የሚሰጣውን ስለዚህ ምን አለው ኢየሱስ ደግሞ በባህር ማን ነው ምን አላቸው? ኢየሱስ መልሶ 26ኛው ላይ እውነት እላችኋለሁ የምትፈልጉ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋው መብል አትስሩ። ምን አትርጉ? አትስሩ። ለዘላለም ሕይወት ለምኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱም እግዚአብሔር አብ ምን አድርጎታል? አትሞታልና ይላል። ሃሌሉያ። እሱ ለሚሰጠው ምግብ ስሩ እንጂ እኔም ብሉ እንጂ ይላል። ሃሌሉያ። ስለዚህ ነው ይሄንን አስተምሮ ወደ መጨረሻው ስመጣ ምን አለው? እነ ጴጥሮስን ትሄዳላችሁ ወይ ልትሄዱ ትፈልጋላችሁ ወይ ባላቸው ጊዜ ጴጥሮስ ምን አለው? አንተ እኮ ለዘላለም የሕይወት ቃል አለ፣ ካንተ ወዴት እንሄዳለን? አሜን አሜን። አንተን እኛ አምነናል፣ ድነናል፣ አውቀንማል። ወዴት እንሄዳለን? አንተ ለዘላለም የሕይወት ቃል አለ። እስቲ ቃል አለ በል። ስለዚህ እንዳንንሸራተት የዕብራውያን ጻፊ ያስጠነቅቀናል። እንዳልኳቸው አስፋልት እያንሸራተተን ያለው ምቾት ምንም ባልሆነ ነገር ሰው ተሰናክለው ከእግዚአብሔር ቤት ይወጣል። ምንም ባልታወቀ ነገር ሰዎች ሸርትትላል። ምንም በሌለ ነገር ውስጥ ከቤተ ክርስቲያን ወጥተው ዓለም ላይ ዓለማዊ ሆኖ ታገኙታላችሁ። ጠጭ ሆኖ ታገኙታላችሁ። ሰካራም ሆኖ ታገኙታላችሁ። ሰራቂ ሆኖ ታገኙታላችሁ። ሌላ ዓለም ውስጥ ሆኖ ታገኙታላችሁ። እግዚአብሔር ይሄን መንፈስ ይምታው። አሜን። የዛሬ 7 እና 8 ዓመት ማቃቸው ወገኖችና አንዳንድ ቦታ ላይ በደብ እኔ ያውቃቸዋለሁ እነሱ አያውቁኝምና ከሩቅ አያቸዋለሁና አንዳንዶቹን ድንገት ሆቴል አካባቢ ስትሉ ጉራ ስትሉ በሌላም ጉዳይ ወይ ለሚሳም ቢሆን ስትሉ መጠጥ ጋር ታገኙታላችሁ። ብራ እየገለበጡ ታገኙታላችሁ። አንዳንዶችን ሌላ ዓለም ውስጥ ታገኙታላችሁ። አንዳንዶችን ጭራሽ ክደው ክራስ ቦታ ታገኙታላችሁ። በጌታ በኢየሱስ የሚያንሸራታችሁ ይመታ። ኢየሱስ ይሻላችኋል። የሚበልጠው ኢየሱስ ነው። ኢየሱስ ለዘላለም ሕይወት ነው። እስቲ እኔ አልንሸራተትም በል። አትንሸራተት። አንሸራታች ብዙ ነገር አለ። ሰው ቤተክርስቲያን ለሚያንሸራተው ቤተክርስቲያን ላይ እኮ ሕይወት ቃል አለው። ስብከት ነው፣ መዝሙር ነው። አይዞ ጌታ አለን። አሁን ዓለም ላይ በትንሹ የሚያንሸራተት ነገር ባለበት አትንሸራተት። ጸንተ ምኑን ቆም። የሚገርመው በዚህኛው ክፍል ላይ እንደው ዕብራውያን ጻፊ ምንድን ነው የሚለው? ቁጥር 2:3 በእናንተ ምን ይላል? በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝ ሁሉም የጽድቅ ብድራት ከተቀበሉ እኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን ይላል። በጣም የሚገርም ነው። እቺ ክፍል በጣም በደንብ አድርጋችሁ እንሰን ፈልጋለሁ። አለመታዘዝ አመጽ ብድራቱን ከተቀበለ ከክርስቶስ እንሸራተታለን። በእርሱ ላይ ካለ እውነተኛ እምነት እንስታለን። ክርስቶስን ከመከተል ወደኋላ የምንመለስ ከሆነ እንዲህ ያለውን ታላቅ ዳንነት ቸል የምንል ከሆነ ከእግዚአብሔር ቁጣ ፍርድ አናመልጥም ነው። እንዲህ ያለን ነገር ቸል የምትሉ ከሆነ ግድ የለም አያስፈልግም፣ ምንም ችግር የለውም፣ ማን እንደምድን እግዚአብሔር ያውቃል ብላችሁ ዋጋ ማሰጡ ከሆነ ከሚመጣው ከእግዚአብሔር ቁጣ መዳን አይቻልም፣ ማምለጥ አይቻልም።
እንዴት ኢየሱስ ይባረክ። ከወንጌል ውጭ በክርስቶስ በማመን ከሚገኘው ደህንነት ውጭ እንሆናለን። በክርስቶስ በሚያምኑ ላይ በማያምኑ ላይ እግዚአብሔር ከሚያደርገው ተገቢ ቅጣት ማምለጥ አንችልም። ስለዚህ ለሰማነው ነገር በጣም መጠንቀቅ አለብን። አምጣ ስልክህን ስጠኝ ታዘዝ። አምጣ ስልክህን አምጣ። ምን ብዬ ነበር? ምን ብዬ ነበር? ለቤተ ክርስቲያን ገቢ እናደርገዋለን። በሌባ ዋጋ እሸጠዋለሁ። ኢየሱስ ያድናል። በምን ዋጋ? በማን ዋጋ? በሌባ ዋጋ ነው እሸጠው። እሺ እንምጣ። ከመዳን ወንጌል ከክርስቶስ የሚንሸራተትና የማያምኑ ሰዎች አንድ ላይ ሲፈረድባቸው አንድ ላይ ይፈረድባቸዋል። ከዚህ ውጪ እንሆናለን። ከመዳን ውጪ ከመሆን እግዚአብሔር ይጠብቃል። ቆይ ለምን አመናችሁ? ጌታ ይጠይቃችሁ አንድ ጥያቄ። ለምንድን ነው ኢየሱስ ክርስቶስን ያመናችሁ? መልስልኝ። ለምን አመናችሁ? ከኃጢአት ለመዳን ኃጢአትሽ ዳነ። እሺ ለህይወት ለምን አመን? እስቲ ክርስትና ዋና ዓላማው ክርስቲያኑ የሆናችሁበት ጌታን የተቀበላችሁበት ዋና ዓላማ ለምን ነበር? ለምን ነበር? የዘላለም ህይወት ለማግኘት። የዘላለም ህይወት ለማግኘት። ሌሎችስ? በቃ አይደለ? ከዚህ ውጭ ያለ ባጭሩ በቃ ሩቅ ሳንል ምንም ቴዎሎጂ ሳያስፈልግ ባጭሩ ያላችሁት የዘላለም ህይወት እናገር እንዴ? ስለዚህ እያልኳችኋለሁ ያንን ህይወት እንዳናጣ ነው። አሜን። ገንዘብ ብታጣ ያ ህይወት ግን አትጣ። አሜን በል። ሀብት ባይኖሪ ይህ ህይወት የሚቆጠርልህ ሀብት ኢየሱስ ነው። ኢየሱስ 1 በቤታችሁ፣ ኢየሱስ 2 በቤታችሁ፣ ኢየሱስ 3 በቤታችሁ፣ ኢየሱስ 4 በቤታችሁ፣ ኢየሱስ 5 በቤታችሁ። ስለዚህ ይሄን ህይወት እንዳታጣን በቃ ማንም ዋና ወደ ጌታ የመጣችሁበት አይዛቦች እንዲሏቸዋል አይደለ? ሰው ወደ ጌታ ሲመጣ ጴንጦች በገንዘብ አታሏቸው ነው። ገንዘብ ከሰማይ ይዘንባል። አዎ ስንት ነው የሚከፈላቸው? እንደው በገንዘብ ነው ወይ የገዛችሁ ሌላችሁ ይችላል። እኛ ገንዘብ የለም፣ ብርና ወርቅ የለንም። ኢየሱስ ነው ያለን። ያገኘነው የዘላለም ህይወት ነው። እስቲ ሀብቴ ኢየሱስ ነው በል። ሌሊት ተነስተሽ ምንም ባይኖር ሀብቴ ኢየሱስ ብለሽ ዘመርሽ ታውቂያለሽ? ቀን ላይ ተነስተሽ ምንም በሌለበት ሀብቴ ኢየሱስ ነው አትንካብኝ ኢየሱስን ብለህ ታውቃለህ? ሰው በድንበር ማነው ይገዳደላል። ሰው በንብረቱ ማንም በእንጀራው እንዲመጣበት አይፈልግም። ይፈልጋል? የፈለገ ሰው በእንጀራ ከመጣ ሹትር መደረጉ አይደለ? እንጀራ ላይ አትምጣብኝ ይላል አይደለ? ድርድር የለንም፣ እንጀራችን ነው። እሺ ድንበራችን ላይ ከቤታችን የራሳችን ነገር ካለ ድንበራችን አልፎ ቢመጣ በህግ በራሳችንን በኃይል አንዳንድ በኃይል አሁን ህግ አንዳንዱ በልጦቹ ህግ ጋር ይላል። አንዳንዱ ደግሞ ወደ በራሱ እርምጃ ወስደበታል። ድንበሬን አትልፈብኝ ይላል። ሀብት ላይ ነው ቀን ላይ ያቅም ሰው ሀብት ላይ ንብረት ላይ ክልል ላይ ወሰን ላይ ቀን ላይ ያቅም ምክንያቱም የኔ ነው በሚል ማለት ነው። ታዲያ ሀብታችሁ ስነካ የዘላለም ህይወት ስትዘረፍ ዓለም ሲወስደው ሰይጣን ሲያታልል ማታ ሰብክ የነበረው እውነተኛው ነቢይ እውነተኛ ድምፅ የሰማውን ሐሰተኛ ነቢይ አታለለውና አስቀረው። ሰማችሁ አይደል? እውነተኛ የያዝከውን ህይወት ሰይጣን ይመጣና ሁኔታ ይመጣና ዓለም ይመጣና ሶስት ቀልድ አያውቅም። እኔ በህይወቴ እኔ በክርስትናዬ አልደራደርም ብላችሁ ታውቃላችሁ? ስንቶቻችን እንደዚህ ዋጋ የምንሰጠው
እኔ የኢየሱስ ነኝ። አሜን። ለዚህ ለኢየሱስ ለሆንኩበት የጌታ ለሆንኩበት ለተቀበልኩት እምነት ለተቀበልኩት ጌታ እኔ እነዚህ ናቸው ነው። አሁን መንገናኝ ኢየሱስን አምኛለሁ፣ ድኛለሁ። ይሄን ህይወት ግን አላስነካም። ጮና አላስነካም። ቤተሰብ ሆነ ዘመድ ሆነ አዝማድ ሆነ ገንዘብ ሆነ ምን ሆነ ቢመጣ ከዚህ ጋር አንደራደርም። አሜን። ከዳንኩት ከመዳን ጋር መዳኔ በቂ ነው። በርስቴ ሃሌሉያ። የዳንኩበት ምን ነው? በቂ ነው። መዳናችን በቂ መትረፋችን፣ ከሲኦል ማምለጣችን፣ የዘላለም ህይወት ማግኘታችን፣ የጌታ መሆናችን። ታዲያ ከዚህ ህይወት ንቅንቅ ልንል አይገባም። ለዚህ ህይወት፣ ለዚህ ሀብት፣ ለዚህ ድነት ዋናው ወደ ጌታ የመጣችሁበት ሀብታም ለመሆን አይደለም። ማንም ሰው ሰርቶ ሀብታም ይሆናል። ያገቱ ምን ሁኔታ ይወስናል። ሁሌ እንደማነሳው ማንም ሰርቶ ነው ገንዘብ የሚያገኘው። ማንም በሆነ በኩል ያልፍለታል አንድ ቀን። ምንም ሰው ወጣ ካላችሁ ውጭ ሀገር ወጣ ካላችሁ እንደው ገንዘብ ዶላር ይዘው ትመጡና እዚህ ሀገር ላይ መኪና ትገዛላችሁ። እኛ ጋር ደግሞ የኢኮኖሚ ሁኔታ እንደምታውቁት ከባድም ስለሚሆን ሁኔታው ያደጉ ሀገር ላይ ስላለን ገና በማደግ ባለው ሀገር ላይ ስላለን ብዙ ነገሮች ለኛ ዳገት ነው። አሜሪካን ያለው ህዝብ መኪና ለመግዛት ዳገት አይሆንበትም። ምክንያቱም ቀላል ነው። ጫማ እንደመግዛት ይሆናል። እዚህ ሀገር ላለን ግን አሁን ታክሱ ምንም ተጨማምሮ ምናምኑ ሰማይ ነው፣ አደርስበትም። ስለዚህ ያለ ቻንስ ሰባት ለሌሊት ሰባሰት ተነስተ መሰለፍ ነው። እሱ አይደለም እያልኳቸዋለሁ። መሰለፍ ሁሉም ሻንጣ ይዞ ቦርሳ ይዞ እያንዳንዱ መሰለፍ አይወገቤ ይላል። ስራ ላይ ጎብጦ የዋለ ወገብ አሁንም ታክስ እግዚአብሔር ግን ያስቀረዋል። አሜን። ይሄን እየደገፍኩ አይደል? ድህነት 7 እጥፍ ይጥፋ ከምድራችን። አሜን። ድህነትና ሰይጣን አንድ ናቸው በጌታ በኢየሱስ አለ። እንደውም የሚወደለም ያው አይደለ? ድህነት ከባድ ነው ግን እኛ ይኸውላችሁ። ስለዚህ የሀገሪቱ ሁኔታ ሊወስድ ይችላል እንጂ ምንም አይደለም እኮ ወዳጄ። እሱ አይደለም ወደ ጌታ ስትመጡ ለዚህ ሀብት አይደለም፣ ለቤት አይደለም፣ መኪና አይደለም፣ ሌላው አይደለም፣ የዘላለም ህይወት ነው። አሜን። ይሄን አግኝታችኋል፣ ለብሳችኋል። ይሄን ህይወት ግን እንዳታጡ ተጠንቀቁ ነው እየተባለ ካልገው ጮና አሜን በል። ይሄን ህይወት እንዳታጣ ማለት ተጠንቀቅ። በጣም የሚገርመው ስለዚህ ዳርነት ቸል የምንል ከሆነ ምን አለው እያለ ያለው ቅጣት አለው አለ። የዕብራውያን መልእክት ጻፊው ምን አለው? ቅጣት አለው። ትንሸራተታላችሁ፣ ከተንሸራታችሁ በኋላስ ትወርቃላችሁ፣ ከወደቃችሁ በኋላስ ትጠፋላችሁ፣ መዳን ታጣላችሁ፣ ከዘላለም ጥፋት ጎላ ጎዳና ትሰለፋላችሁ። እኛ ግን አንንሸራተትም። አሜን። የሚያንሸራታችሁ መታ ከሁሉ ኢየሱስ ይሻላል። ኢየሱስ ከሀብት በላይ ነው። ይህ ህይወት ከሀብት በላይ ነው። ለዚህ ህይወት ለዚህ ወርቅ ህይወት ዋጋ ስጠው። አሜን። አለመታዘዝ እና ቸል ማለት መተላለፍ አለመታዘዝ ሁሉም የጽድቅን ብድረት ከተቀበለ የምለው ሐረግ ስትመርክ ህግን መተላለፍ ያስከትል የነበረውን ቅጣት ያሳያል። መተላለፍ የምለው ቃል ህግን መጣስ መተላለፍ ከተወሰነው ቅጥር ማለፍን ያመለክታል። ከተወሰነው ቅጥር ከማይፈቀደው ወደማይፈቀደው መሄድ፣ ከተከለከለው ክልል አልፎ መሄድ፣ ሌላ አየር ክልል ውስጥ መግባት፣ ዓለም ውስጥ መግባት ቅጣት ያስከትላል ይላል። አንዳንዶች አለመታዘዝ የምለው ለመስማት ፈቃደኛ አለመሆን ሳይሆን ቃሉን ለመስማት ፈቃደኛ አለመሆን የሚያሳይ ሳይሆን ለሰሙት ቃል አለመሰጠትን የሚያመለክት ነው። ለዛ ቃል ታዛዥ አለመሆንን፣ ራሳቸውን አለመስጠትን፣ አስቀድመን ለሰማነው ነገር አለመጠንቀቅን፣ ለመስማት እምቢ ማለት። ስለዚህ ያ ደግሞ ምን ያስከትላል? ቅጣት ያስከትላል። መተላለፍ አለመታዘዝ የተለማመዳችሁ እንደው እግዚአብሔር እንደማይቀጣ አድርጋችሁ ያላችሁ ከእግዚአብሔር ቁጣ ከሚመጣው ፍርድ ለመዳን
ንስሐ እንድትገቡ እፈልጋለሁ በጌታ በኢየሱስ ስም። በሕይወታችሁ ላይ የትኛውም ከፍ ያለው የተዋረደ አይሆን። በኢየሱስ እጃችሁን ያነሳችሁ ጸልያለሁ። ከፍ አድርጉ ባላችሁበት። በጌታ በኢየሱስ ስም እኔ ጸልያለሁ። ሕይወታቸውን ያደከመ ያፈራረሰ ወደኋላ የመለሳቸው ያንሸራተታቸው የጨለማ ኃይል በኢየሱስ ስም ፍረስ። አሜን በለው። በኢየሱስ ስም ለእነዚህ ወገኖች ምሕረት ይምጣ፣ ቸርነት ይምጣ፣ ኃይል ይምጣ፣ ቃል ይምጣ፣ የሚረዳ እጆች እንዲመጣ ጸልያለሁ። ጸልይኩ በኢየሱስ ስም። የሚያግዝ ኃይል ይምጣ። የደከመው ማንነት ከዛሬ ጀምሮ አንተ ይምጣ። ንስሐ እናንተ ግን በልባችሁ እንዲጸልዩ ከኔ ጋር ጌታ ሆይ በሉ። በልባችሁ ዝም ብላችሁ በልባችሁ እያነሳችሁ ያው ጌታ ሆይ በሉ። ከኔ ጋር እንዳለ አምናለሁ። ዛሬም ወደ አንተ ተመልሻለሁ። ሕይወቴን፣ ኑሮዬን፣ ቤቴን፣ ክርስትናዬን እንደገና አድሳለሁ። ከአንተ ጋር ይቀጥላለሁ። እውነተኛ ሕይወት መኖር ይፈልጋለሁ። እርዳኝ፣ አግዘኝ፣ አቁመኝ። አሜን። በልባቸው ጸለዩ። ስለነሱ ጌታ ይባረክ። አጨብጭቡላቸው። ወራዳዳዳ በቃ አሁን ጌታን እየባረከን ሃሌሉያ። ሁሉ ሰው ይቆምና ጌታችን እየባረከን ጸሎት ሰዓት ይሆናል። ጸሎት ሰዓት ነው። ሃሌሉያ። ተመስገን ተመስገን በለስ። ዝም ብላችሁ አመስግኑ። ወደ ምስጋና ግቡ። ጌታን ባረኩት። ሃሌሉያ። ጌታ የምናገር አምላክ፣ የሚባርክ አምላክ፣ የሚያድን ጌታ አይፈቅድልኝ ሁኔታ አይፈቅድም እድሜ አይፈቅድልኝ ጊዜ አይፈቅድም ሰው ያረከኝ ሰው ያረከኝ ሰው ያረከኝ አንተ ሰው ያረከኝ ያከበርከኝ አንተ ያከበርከኝ ዘመርስ ያከበርከኝ ያነሳኸኝ ያነሳኸኝ አንተ ያነሳኸኝ ያነሳኸኝ አንተ ያነሳኸኝ ያከበርከኝ ያከበርከኝ Amina.